ሄርሜላ እዚህ ጋር ነች ቆማለች። ለምን እንሄዳለን? ስልክ አንድ ስልክ ነው ደውዬ ትመጣለች። እሺ ጥራት እንዴ አቤል እንዴ በእግዚአብሔር ስማኛ፣ እንደዚህ ለኛ ሆነ ሄርሜላ መታ ሌላ ችግር ልፈጥር ነው። ምንድነው ችግር ፈጥሮ? አሁንም ወደፊትም ከወንድም አጠገም እንድትርቅ ነው ፈልገው ደጋግሜ እየነገርኩ ነው። እንዴ እንደዚህ ሆነ እንዴት ነው መጣራት? አሰማኝም ነው እንዴት ነው መጣራት? እንደዚህ ለኛው ተናደሃል እና ላጨበጭብላት በሰራችሁ ስራ እንዴ ጥሩ ሰርተሻል ሄርሜዬ እና እንድሽልማት ነው ፈልገው ሽልማት ነገር ችግር እንድፈጠር አልፈልግም። አሁን ከሄርሜላ ጋር ተጣልከ አብርሽ ዝም ይላል እና እሺ ጥሩ ነው ሰራጆ እያየዋት አይደል? አብርሃም በተጎዳ ሰዓት አጠገቡ ስለሆነች ነው። አብርሃም በተጎዳ ሰዓት እና ባለቀሰ ሰዓት አንገቱ በደፋ ሰዓት አጠገቡ ስለሆነች ነው ስተተኛ የምትላት ሄርሜላን አልጣላትም። እንድትርቅ ነው ፈልገው በምንኛ ነው የሚገባ አይደል? ልታስቀይማት እንደሆነ እኮ እያየው ነው እየተናገርክ ነው እኮ አንተ። እኔ አሁን እዚህ ጋር ጠርቻት መታ ሌላ ችግር ብፈጥርስ ብትጣላትስ? አትጣላት በቃ የሆነ ሄርሜላ መታ ታውራኝ እኔ ይዋለች እዚህ ጋር ከበቢ ስልክ ደውዬ መጥራት ትላለህ። አሁን እኮ ካንተ ጋር ምንም ማውራው ነገር የለም። ስልክ እኮ አሁን አንዴ ጠርቻት እኮ ቶሎ ትመጣለች። በቃ ትምጣ። ከኔ ጋር ምንም ካንተ ጋር ምንም ማውራው ነገር የለም። አቤላ ትምጣና ከራሷ ጋር ለምን እንደምልህ ታውቃለህ? እንደዚህ ይኸውልህ እዚህ ጋር እኮ ነች። አሁን ጠርቻት ትመጣለች። ለምን እንደምልህ ታውቃለህ? ምን ማደርገው ነው? ፈርተህ ነው? ለምን እንድትጣላ አልፈልግም። አለ ማሪ ሴት ልጅ ነው። ሄርሜላን ባገኛት ሌላ ነገር ውስጥ ነው የምከታት እያልክ ነው። እሱ ነገር እንዲፈጠር ስለማልፈልግ ነው ቀድሜ አሁን ላገናኛችሁ ይፈልጋል። አንተ እንደምታስበው መጥፎ ሰው አይደለችም። እሺ ጥሩ ሰው ነች። መልካም ሰው ነች። ልጥራት ከዛ አንተ ችግር አትፍጠር። እዚህ ጋር መጣ ሄርሜላ እኛን ነው እኔና አንተ ነን እየጠበቀች ያለችው። እሺ ጥራት እንዴ አቤል ሄርሜላን ማግኘት ትፈልጋለህ አይደል? አዎ ካገኘኋትም ደግሞ ጥሩ ነገር አይፈጠርም እኮ እሱን ነገር ገምቼ ነው ዛሬ ቀድሜ እኔ እንዳገናኛችሁ የጠራውክ። ዛሬ የጠራውክ ከሄርሜላ ጋር ላገናኝ ነው ኤፍሬም። ሄርሜላንም ጠርቻታለሁ ማለት ከሄርሜላ ጋር ላገናኝ ነው። ሄርሜላ አንተ የምታስባት ማለት መጥፎ ሰው አድርገህ ነው የምትየሳልካት ያለው። ኦኬ እና ጥሩ ሰው ልጅ ሄርሜላ አንተ ቀርባ አይታታል ኤፍሬም? እስከዛሬ ባለው ቀርባ አላያትም፣ አግኝታትም አታውቅም አይደል ኤፍሬም? አሁን የታለች ሳይሆን ቀድመ ንገረኝ፣ መልስልኝ። አግኝታት ታውቃለህ? ነገር ማለት ነው ዳቢላ እሷ ካገኘው ጥሩ ነገር አይፈጠርም። ምክንያቱም እያደረገችው ያለችው ነገር በወንድሜ ላይ እያደረገችው ያለችው ነገር እንዲማግጥም እያደረገችው ያለችው አንደኛ ነገር እሷ ናት። ሄርሜላ የምትባለው ልጅ ናት። ወጥቷል አይደል? ይሄ ሁሉ ነገር እንዲፈጠር እያደረገች ያለችው መንስኤዋ እየሆነች ያለችው እሷ ናት። አሁን ላይ ማለት ነው አሁን ላይ ባለው ነገር እየረበሸች እየበጠበጠች ያለችው ሄርሜላ ተብዬዋ ነች። እና እኔ ደግሞ እሷን ካየኋት ጭራሽ ጥሩ ነገር አይፈጠርም። ማይሆንኛ ነገር ነው የሚፈጠረው። በጣም ነው ስሜት ያደረገችኝ። እግዚአብሔር እንዲህ ሳያት ራሱ ቪዲዮ ላይ ሳያት ራሱ ከአብርሃም ጋር ላይኔ ነው ታስጠላኝ። እውነቱን ነገር ላይኔ ማለት ትቀፈኛለች። እና ከመጣች ነው አሪፍ ነው፣ ግን ልንግባባ አንችልም። በምን ታምር እናሷ አንግባባ። አንድ ጥያቄ ልጠይቅህ ማለት የሰው ልጅ ላይ የሆነ ነገር ሳታይ ወይ ደግሞ አየው እኮ ከዚህ በላይ እንዴት ነው? ምንድነው? ከዚህ በላይ ያየው እኮ ላስረዳ። አይ ምንም ሳታይ ብለህ እንድትጀምር አልፈልግም። ከዚህ በላይ ምን እንድታደርግ ነው አንተ የምትጠብቀው? ከዚህ በላይ ወንድሜ ምን ታርገው? በግድ የሰው ልጅ በግድ ፍቅር ለማስያዝ የሁሉ መንገድ መሄድ አለበት? ወንድሜን ፍቅር ለማስያዝ ከሱ ጋር እንዲሆን ለማድረግ የሁሉ እርምጃ መራመድ አለባት ሄርሜላ? እንደዛ ነው አንተ የምታስበው እኮ? የሷ ጥሩነት ይሄ ነው። አብርሃም እንዲወዳት ማድረግ፣ ጥሩ ቦታ ወስዶ ኢንጆይ ማድረግ፣ የሚፈልገውን ነገር ማድረግ ምናምን ነገር። ይሄ ማለት አንተ አልገባህም። ሴት ልጆች በጣም ከኛ የተሻለ በጣም ባስተሳሰብም በምንም የተሻሉ ናቸው። እና አንተ ካልገባ ራሱ ልንገርህ ይሄን የሚላ ነገር ካልገባ የሷ ለማድረግ ነው አብርሃም። እኔ ደግሞ ይሄ እኔ እያለሁ በህይወት እያለሁ አልፈቅድም። ወጥቷላ በቃ ነገረ ስሯ እንዲሳያት ራሱ አብርሃምን ለራሷ ለማድረግ ነው ብዙ እርምጃ እየሄደች ያለችው። አብርሃምን ለማሰክ ትሞክራለች እንዲወዳት። ገብቷል አይደል? ይሄ ነገር ደግሞ እኔ አውቀዋለሁ። እኔ የምልህ ሄርሜላን ቀርበህ ወይ ደግሞ አግኝታታ አውጣታ ቀርቤም ለምንድን ነው የምቀርባት? እንደዛ ሰው መቅረብ አልፈልግም። የሰው ልጅ እንዲህ ሳቀርበውና ሳትጠጋው እንዴት ስለ ሰው ልጅ ትገምታለህ? አንተ አብርሃምን ፍቅር ታሲዟለች ብለህ ነው ይሄን ብቻ ነው እያሰብክ ያለው፣ አይምሮን እየሞላ ያለው። ግን ለአብርሃም እያረገችለት ያለውን ነገር ደስተኛ እንዲሆን እያረገች ያለችው ነገር አልታየህም? አንተ አንደኛ ነገር ልንገርህ አቤል፣ እቺ ልጅ ስትመጣ አፍቅሬዋለሁ ብላ ነው አይመጣችሁ? እንደምትወደው ግልጽ እኮ ነው። አብርሃም እንደምትወደው ግልጽ ነው ወይስ አትወደውም ነው ትረኛ? አንተ ሄርሜላ አትወደውም ነው የምትለው? ኖ ይሄ ብቻ መልስልኝ።
ይኸው ለሱ ለራሷ ትጠይቃታለህ፣ ማግኘት ትፈልጋለህ አይደል? አሁን ነገር ከሷ ጋር እየዋልክ እንዴት ነው ለራሷ መጠየቅ ትፈልጋታለህ ምናምን? ይሄ እሷ እንትን ነው እኮ የሷ የሆነ የምትፈልገው ነገር ነው፣ ስሜቷም ነው። የትኛውም ሰው አብርሃም ደግሞ ማለት ነው እንኳን ሄርሜላ ቀርበው ሌላም ሰው የሚወጣው አሁን አንተ ስራቸው ትክክል ነው የምትለው አብርሃምና ነው እንደዛ እያልኩ እንደዛ እግዚአብሔር የብሬ ነው። ስለሷ ማውራት አልፈልግም። ሲጀምር ማለት ነው ስለሷ ምንም ማውራት አልፈልግም። ይኸውልህ ቀድመህ ዛሬ የጠራሁት ምክንያት ሄርሜላም ትመጣለች፣ አሁን እየመጣች ነው። ማግኘት ትፈልጋለህ አይደል? ሄርሜላ ማግኘት ትፈልጋለህ። አሁንም ከሷ ጋር መግባባት አልችልም። በስነ ስርዓት የምታወራ ከሆነ ነው ማውራት። ይኸውልህ ቀርበህ አውራት። ይኸውልህ ሄርሜላን ማግኘት ትፈልጋለህ አይደል? ከዚህ በፊት ብለሃል ላገኛት እፈልጋለሁ። ግን ደግሞ አንተ ልታገኛት የፈለከው ልታስቀይማት ወይ ደግሞ ልትጣላት ነው አይደል? ግን አይደለም። አሁን የፈለኩት ቀድሜ እኔ ላገናኝ የፈለኩት ማለት ነው ሌላ ችግር እንዳይፈጠር እንድትግባባት ነው። ሄርሜላ አንተ እንደምታስበው መጥፎ ሰው እንዳልሆነች እንድትግባባት ነው አሁን ራሱ የጠራኋት። ኤፍሬም ምገርም ሰው ሆኜ አይደለም። አንተ ሳትቀርባትና ሳትግባባት የልቧን ነገር ሳታቅ እንዴት መጥፎ ነች ትላለህ? ኤፍሬም መጥፎ ስራው አይደለም። መጥፎነት እኮ እንድትባይ የሰው ልጅ እኮ ሁሉም ነገር ማንነት የሚሰጠው በሰራው ነገር ነው። አንተም በሰራው ነገር ነው ማንነት እየተሰጠ ያለው። ሁሉም ሰው በሰራው ልክ ነው ማንነት የሚሰጠው። ስለዚህ እቺ ልጅ ምንድነው እየሰራች ያለችው ከአብርሃም ጋር? እንዴ ጥሩ ነገር ነው እንድጨበጨብላት ነው ፈልገው። አንተ ጥሩ ነገር ሰርታለች ብዬና እንዳደንቃት ነው እየፈለግህ አይደለም? አብርሃም በመጀመሪያ ሲግባበት ይኸውልህ አፍቅሬዋለሁ ብላ አይደለም የመጣችው አይደል? የእሱን ደስታ ነው አይደል? እኛ ያላደረግንለት እሱ ነገር ግን ይሄ ልጅ ባለ ትዳር እንደሆነች ታውቃለች እሷ ራሱ። ከሩታ ጋርም ደግሞ ከአንድ ሙለቴም ብዙ ጊዜ ተገናኝተዋል። ያለ መግባባትም ተፈጥሯል። ብዙ ችግር ከሩታ ጋር አንድ ሁለት ተባብለዋል አይደል? አብርሃም እና ሩታ ባለ ትዳር እንደሆነች እያወቀች ነው አይደል እዚህ ውስጥ የገባችው። እሷ ራሱ ሴት አይደለች እንዴ? ነገ በኔ ይሄ ነገር ቢደርስ ብላ አታስብ? እንደ ሴት ልጅ ቆመ ብላ አታስብም እንዴ? እሺ እንደዚህ የፈለከውን ነገር የፈለከውን ስሜት እኮ መረዳት ትችላለህ። ስለፈለከው ማውራት ትችላለህ። ግን መጀመሪያ ቅረባት፣ እንደ አብርሃም ቅረባት። አብርሃም ሄርሜላ መጥፎ ሰው ብትሆን እኮ አብርሃም እኔንም እንድደልለኝ ነው መደለል አይደለም። አንተ ሕፃን ነህ እንደ እሷ የምትደለል ወይ ቅረባት ይሁን ነገር አድርጋ ቅረባት ስለ ማለት ነው። ተግባባት እያልኩ ነው። አልግባባትም፣ አልፈልግም። ለምን ነው መግባባት እንዴ? አንተ ተግባባት ብለኝ ነው እኔ ሴት አይደለም። ይኸውልህ አንተ አሁን መጥፎ ነገር ከሷን አግኝተህ ሌላ ነገር ውስጥ እንድገባ አልፈልግም። ምንም ነገር ውስጥ ባልገባም አሁንም ቢሆን ወደፊትም ቢሆን ከአብርሃም እንድትርቅ ነው የምፈልገው። በቃ አለቀ። የሰውን ትዳር ገብተህ አበጥብጥ። በቃ አሁንም እያልኩ ያለሁት ነገር ይሄ ነው። አንቺ ከሷ ጋር ምን ሆነ አላቃትም ማለት ከየትም አላቃትም፣ እኔንም አታቀኝም። ስለዚህ ችግር የለብንም። ከዚህ በፊት በምንም ነገር አልተደራረስንም። ከአብርሃም ጋር ከወንድሜ ጋር ነው የተደራረሰችው። አብርሃም ነው ባለ ትዳር ነው። ስለዚህ አርፋ ትቀበል፣ ስነ ስርዓት ይኖራት። በቃ አሁንም ወደፊትም ስነ ስርዓት ይኖራል። አንድ ባለ ትዳር የሆነ ወንድን ከምታማግጥ የራሷ የሆነ ወንድ ብትይዝ ነው የሚሻለው። ለራሷም ክብር ነው። ኤፍሬም ወንድሜ እያማገጠ ነው እያልክ ነው? አዎ አብርሃም እያማገጠ ነው። ስራ እየሰራ ነው። አብርሃም እያማገጠ ነው እያልክ ነው? አንተ አትተማመንበትም? በወንድም አትተማመን? አንተ ምንድነው ማማገጥ ራሱ የሚባለው ነገር ራሱ ከሴት ልጅ አንድ ሰው በቃ ባለ ትዳር ነው አይደል? ከሴት ልጅ ጋር ምን ይሰራል? ይሄንም ብቻ መልስ። ይሄ ደግሞ በቃ አንተ ስታስበው በሌላ ነገር ነው። ከሴት ልጅ ጋር ስለተገናኘ ብቻ ሌላ ነገር ይፈጠራል ማለት ነው አይደለም? ኤፍሬም አሁን የለም። ተረጋጋና ስማኝ። ሄርሜላን ጠርቻታለሁ። ትምጣ ከፈለገች ያለችበት ቦታ እንሄዳለን። ግን አሁንም ቢሆን እያልኩ ነው ከሷ ጋር ምንም ነገር ማውራውም ጉዳይ አይኖርም። ሄጄም ደግሞ ምነግራትም ነገር ከአብርሃም እንድትርቅና እንድትርቅ ብቻ ነው። ይሄን ነው እንጂ ከሷ ጋር መግባባት ምናምን ምንድነው? እሷ መግባባት እኔ አንተ እንደምታስባት ነው ሰይዳለች ተወሻቱን በቃ ለራሷ ጉዳይ አትሁን። ጥሩ ሴትም ሆነች ቱንም ለራሷ ነው። እሺ ገብቷል። ጥሩ ለራስነት ነው። ስለዚህ እኔ አሁን የምፈልገው ከአብርሃም እንድትርቅ ብቻ ነው። የሷ ጥሩነት እኔ ምን አገባኝ? አብርሃም ራሱ አያርቃትም። መጥፎ ሰው ብትሆን ሄርሜላ እኔ ምን አገባኝ? የሷ ጥሩነት። እሺ ለምንድን ነው አንተ የምትፈልገው? ቀልብ ያልወደዳት ሄርሜላ ቀልብ ያልወደዳት እንደዚሁ ሳያት አይተሃል አይደል? አንተ በሌላ ነገር ነው የምታስበው የምትገምታትም። ልጅቷ አንተ እንደምታስባት አይደለም። እሺ ነገርኩህ እኮ መጀመሪያም ነግሬሃለሁ። ከሄርሜላ ጋር ምንም አይነት ግንኙነት እኔ ከዚህ በፊት ማግኘቻት ማልኩ አይደል? ምንም ጸብም የለንም፣ ምንም ነገር የለንም። አገኛታለሁ እያልኩ ነው። ኖ ስማኝ፣ አንዴ አስጨርሰኝ። ምንም ነገር የለንም እያልኩ ነው አይደል? ከሷ ጋር ቂምም የለንም፣ ምንም ነገር የለንም። እሷ ጥሩም ትሁን መጥፎም ትሁን ምንም ትሁን ማውቀው ነገር የለም። አሁን ግን ከወንድሜ ጋር እያደረገችው ያለችው ነገር እኔ እየተመቸኝ አይደለም። እንደ አንድ እንደወንድም እየተመቸችኝ አይደለም። ይሄን ነገር ከአብርሃም እንድትርቅ ነው እንጂ እሷ መጥፎ ነች፣ እሷ ጥሩ ነች ምናምን እኔ ስለሰው ምናምን ይሄንን ነገር ለአብርሃም ነው እንጂ የምትለው ለእሷ አይደለም። ለአብርሃም ብዬዋለሁ እንዴ አንተ አሰማኝም ነው? ለአብርሃምም ነግሬዋለሁ። ለሁሉም ነው የተናገርኩት። እሺ አብርሃም ምን አለ? አብርሃም መልሱ ምን አለ? እሺ
ሄርሜላ ትክክለኛ መልስ አልመለሰልኝም። ያው ነገሮች እስከሚስተካከሉ ሁሉም ነገር እንደዚህ እንደሆነ አይቀጥልም። አንተ ሲገባህ ደግሞ ሄርሜላን ትወዳታለህ። እኔ የምልህ የምሬ ነው። እንኳንም ከአብርሃም አጠገብ ሆንሽ ነው። እኔ አሁን እጠላታለሁ የሆነ ነገር አይደለም እያልኩ ያለሁት። አሁን ስታገኛት እኔና አንቺ በሰላም አይደለም እንገናኘው እያልካት ነው። እሺ አሁን ደግሞ እሱን ነገር እንዲፈጠር አልፈልግም። እንግባባ፣ በመጀመሪያ ደረጃ እንግባባ። እኔ ሄርሜላ እኔ ጋር ደርሳ ምንም ነገር ያደረገችው ነገር የለም። ከመሬት ተነስቼ ልጠላትም ልወዳትም ምን ነገር አልችልም። አሁን እያልኩ ያለሁት ሄርሜላ ከአብርሃም ጋር ማየት አልፈልግም፣ ከሱ ጋር እንድትሆን አልፈልግም ነው። በቃ አለቀ። አቤላ እንግባባ በቃ እንጂ ለምንድን ነው ሌላ ነገር የምትለኝ የምታስወራኝ? ልክ እኮ ነው። እኔ ላስወራህ አይደለም፣ ግን ደግሞ ከዚህ በፊት እኔ ስላየሁ ነው ያየሁበት። ምንድነው ሄርሜላን ካገኘሁሽ እኔና አንቺ በሰላም አይደለም ብቻ እንገናኝ ስላልክ ነው። እሱ ነገር ከሚፈጠር እኔ ደግሞ በሰላም መንገድ ላግባባችሁ እያልኩ አሁን ጠርቻታለሁ። አንተ እኮ ያነጋገረ ጓደኛው ናት የሆነ ነገር ጓደኛው ሁና ሳይሆን ቀርበህ ቢያንስ ስለሷ መጥፎ ነገር ከምታወራ ያለውን ነገር እኔ መጥፎ ነገር አላወራሁም። ምንድነው እያወራ ያለው? ትክክለኛ ነገር ነው እያወራ ያለው። ሄርሜላ መጥፎ ሰው አይደለችም። ነው ትክክለኛ ስላደረገችው ነገር ነው እያወራ ያለው። እንዴ ሄርሜላ እኮ መጥፎ ሰው እያልክ ነው እያልካት ነው። እያደረገችው ያለችው ነገር ስህተተኛ ነው። ስህተተኛ ነች። አንቺ ልጅ ስህተት ሰርታለች። ቀርበህ ሳታያት ነው አንተ ስህተተኛ እና እሺ ጥሩ ነው ሰራቸው። እያየኋት አይደል? አብርሃም በተጎዳ ሰዓት አጠገቡ ስለሆነች ነው። አብርሃም በተጎዳ ሰዓት እና ባለቀሰሳት አንገቱ በደፋ ሰዓት አጠገቡ ስለሆነች ነው ስህተተኛ የምትላት ሄርሜላን አይደለም። አይ በቃ አንተ በዚህ ልክ እሺ፣ ማን ነበር አጠገቡ? ልንግባባ አልቻለም። ለምን ይኸውልህ፣ እኔ እኮ ልንግባባ አይደለም። አንተ አሁን ለሷ ሲጀመር እና እንደዚህ እዚህ ጋር እኮ መከራከር ምንም ነገር አያስፈልገንም። አንተ ሄርሜላ ትላለህ። ሄርሜላ ምንድን ነው ያስነካቸው? እኔ ምንም አላስነካቸው። ኖ አይ ምንድን ነው ምን መልካም ሰው ነች። መልካም ስለሷ ስላወራው ነው። ሄርሜላ ጥሩ ሰው ነች። ሄርሜላ እንደ ሄርሜላ መልካም ሰው የለም። እንደዚህ እንድል ነው የምፈልገው። የሷ ጥሩነት በአደባባይ እንዳወራ ነው የምፈልገው አይደለም። እንድትግባባት ስለሷ መጥፎ ነገር አታውራ። የቱ ጋር ነው እስቲ የሷ ጥሩነት? የቱ ጋር ነው የሷ መልካምነት? አንተ ጓደኛዬ በጣም መልካም ነገር አደረገች። ለኔ ጓደኛዬ በጣም እግዚአብሔር በጣም መልካም ነገር ለኔ ጓደኛዬ፣ ላንተ ወንድምህ ምን በተከፋ ሰዓትና አንገቱ በደፋ ሰዓት መጣ ቀን አድርጓለች፣ እንዲስቅ አድርጓለች። አንተ በጣም ቀን አደረገች። በቃ ይሄ ነው እግዚአብሔር ይስጣት። በጣም ቀን አሁንም ቢሆን አንተ ልታገኛት እንደምትፈልግ አውቃለሁ። በጣም ቀን አደረገችው። አንተ በጣም እግዚአብሔር ይስጣት። በጣም ቀን አደረገች። እውነት እንደውም ህይወቱን በጣም እየበጠበጠችና ህይወቱን በጣም እያበላሸችው ወደ ሌላ ነገር ውስጥ እንዲገባ እያደረገች ያለችው ሄርሜላ ናት። አይደለም። አትሳሳት ኤፍሬም፣ አትሳሳት። እሱ በተከፋ ሰዓት፣ በተናደደ ሰዓት፣ ሁሉ ማንም ብቸኛ በነበረ ሰዓት ሄርሜላ ነች መጣ ቀና ያደረገችው። እሱ እውነት አንተ ራሱ አትዋሽ። እሺ ምኑ ላይ ነው ቀና ያደረገችው? በቃ በከፋው ሰዓት፣ ማንም በሌለው ሰዓት፣ በተከዳ ሰዓት፣ ማንም በሌለው ሰዓት፣ በተከዳ ሰዓት ምን የምትለው በሚስቱ በተከዳ ሰዓት በሌላ ሰዓት ምናምን የምትለው ልጁ በቃ ከአንድ ፍቅረኛው ጋር ነው የተጣለው። ማን ሌላ ሰው የለም እንዴ? ምን ሌላ ሰው የለም? አንተ የለም፣ እኔ የለውም። ስንት ሰው አለ? የአብርሃም ጓደኛ ኖ አይ ኖ እኛ አላደረግነውም። ኤፍሬም አንተ ምንም አላደረግነውም። ስማኝ፣ እኔን ለመቅረብ አልፈለገም ነው ገብቶሃል አይደል? ከኔ ጋር መሆን ስላልፈለገ ነው። አንተን ማስጨነቅ አይፈልግም፣ እኛን ማስጨነቅ አይፈልግም። ስማኝ አንድ ነገር በቃ ስማኝ። ይኸውልህ አቤላ፣ እየሰማን እየተግባባን አይደለም። ይኸውልህ ይሄ ልጅ ባለ ትዳር ነው አይደል? ከባለ ትዳሩ ጋር ተፋታ። እሷ መታቀር አደረገችው ነው የምትለው? ደስተኛ አደረገችው እንዴ? እንደዛ አንተ ፍቅረኛ የለህም ወይ? ከዚህ በፊት ፍቅረኛ አልነበረህም ወይ? ደግሞ የፍቅር ነገር አይገባህም? ፍቅር ምን እንደሆነ አይገባህም እንዴ? እና ከፍቅረኛ ጋር ስትጣላክ ቶሎ ሴት ጋር ሄደህ መርመጥመጥ አለብህ ወይ? የሆነ ነገር ማድረግ አለብህ? መሽተር መጠመጠ እንደ ጓደኛ ሆነችው። በቃ እንደ ጓደኛ እኮ አንተ የሚያደርጉት ነገር ለራስ ለህሊና ተመችቶክ ነው አቤላ። እኔ በቃ እየሰማኸኝ ከሆነ ከዚህ በላይ ምንም ነገር ላወራ አልችልም። የምሬ ነው እግዚአብሔር። ከዚህ በላይ እኔ እናንተም እየተግባባን ያለን ባለፈው ዕለትም አግኝቻለሁ። ምንም ነገር ጥሩ ነገር አልተፈጠረም እኔ እናንተ ጋር ያወራነው ነገር። ስለዚህ አሁን ደግሞ አንተ ሄርሜላ አትበልብኝ እሺ። አለልኝ በቃ ከፈለክ ካገናኘኝ እኔ ማውራት ነገር ራሴ ነገር አወራለሁ። አንተ ምን ቸገረ እኮ አሁን እኮ እዚህ ቅርብ አካባቢ ነች ያለችበት። አሁን ስልክ መደወል ብቻ ነው። ግን አንተ ተስማማለህ? ይኸውልህ ሄርሜላ መታ ታውራኝ እኔ አለች እዚህ ጋር አካባቢ ነው። ስልክ ደውዬ መጥራት ትላለህ። አሁን እኮ ካንተ ጋር ምንም ማውራው ነገር የለም። ስልክ እኮ አሁን አንዴ ጠርቻት እኮ ቶሎ ትመጣለች። በቃ ትምጣ። ከኔ ጋር ምንም ካንተ ጋር ምንም ማውራው ነገር የለም አቤላ። ትምጣና ከራሷ ጋር ለምን እንደምልህ ታውቃለህ? እንደዚህ ይኸውልህ እዚህ ጋር እኮ ነች። አሁን ጠርቻት ትመጣለች። ለምን እንደምልህ ታውቃለህ? ምን ማደርጋው መስሎ ፈርተህ ነው? ለምን እንድትጣላ አልፈልግም። አለ ማሪ ሴት ልጅ ነው። ሄርሜላን ባገኛት ሌላ ነገር ውስጥ ነው የምከታተው እያልክ ነው። እሱ ነገር እንዲፈጠር ስለማልፈልግ ነው ቀድሜ አሁን ላገናኛችሁ ይፈልኩ። ይኸው አሁን አለች እኮ እዚህ መጥራት ትችላለህ። ሄርሜላ እንዴት እንዳወራት ነው ይፈልኩ አንተ? ይኸውልህ አንተ
አሁን መጀመሪያ ተግባባት። መጀመሪያ ለሰው ልጅ የሚያስፈልገው ምንድነው? መግባባት ነው። አልግባባትም። እኔ በቃ እንዴ አልግባባትም። አንተ እንደምታስበው መጥፎ ሰው አይደለችም። እሺ አቱን እሺ ጥሩ ሰው ነች። እሺ መልካም ሰው ነች። ልጥራት። ከዛ አንተ ችግር አትፍጠር። እዚህ ጋር መጣ ምንም ነገር ችግር የምፈጥረው ነገር የለም። ከወንድሜ እንድትርቅ ብቻ ነው ፈልገው አቤል። እንዴ በቃ እኔ ቀልቤ አልወደዳትም። በቃ እሱ የሷ ጥሩነት የሷ መልካምነት እኔ ይቅርብኝ። በቃ አልፈለኩትም፣ አልተመቸኝም። ስለዚህ ከወንድሜ ራስ ትውረድ። አብርሃም ፈልጎና በቃ እንትን ብሎ የሚያደርገው ነገር እናንተ ለምን ተራኝ? እኔ አሁን ለምን ተራኝ? ከሄርሜላ ጋር ሌላ ችግር እንድፈጠር ስለማልፈልግ ነው። ሄርሜላን እፈልጋታለሁ ስላልክ ነው እኮ አገናኝ። ይሄው እዚህ ጋር ነች። ደውዬ ልጥራት። ከዛ ደግሞ እንዴ አቤላ መናቱ ነው አገናኝ። በቃ እዚች ጋር የሆነ ነገር ጥራትና ነው ማውራት ያለብህ። እኔ እኮ ጻል ልጅ አይደለሁም። ማውራት ያለብኝ ነገር በስነ ስርዓት ማቅረዝ ነኝ። ዛሬ እኔ ነኝ አላገናኛችሁ። አንተና ሄርሜላ ላገናኛችሁ ፈለኩ። ሄርሜላ ማለት ሄርሜላ እዚህ ጋር ነች። ሄርሜላ እዚህ ጋር ነች ቆማለች። ለምን እንሄዳለን? ስልክ አንድ ስልክ ነው። ደውዬ ትመጣለች። እሺ ጥራት እንዴ አቤል እንዴ በእግዚአብሔር ስማኛ። እንደዚህ ለኛ ሆነ ሄርሜላ መታ ሌላ ችግር ልፈጥር ነው። ምንድነው ችግር ልፈጥረው? አሁንም ወደፊትም ከወንድም ያጠቅም እንድትርቅ ነው ፈለገው። ደጋግሜ እየነገርኩ ነው። እንዴ አሰማኝ ሆነ። እንዴት ነው መጣራት? አሰማኝም ነው። እንዴት ነው መጣራት? እንደዚህ ለኛው ተናደሃል እና ላጨበጭብላት ነው ሰራችሁ ስራ እንዴ ጥሩ ሰርተሻል ሄርሚዬ። እና እንድሽልማት ነው ፈልገው ሽልማት ነገር ችግር እንድፈጠር አልፈልግም። አሁን ከሄርሜላ ጋር ተጣልተህ አብርሽ ዝም ይላል። ስለመጣላት ማን ስለመጣላት አወራ እንዴ? አልጣላትም። እንድትርቅ ነው ፈልገው። በምንኛ ነው የሚገባ? ልታስቀይማት እንደሆነ እኮ እያየሁ ነው። እየተናገርክ ነው እኮ አንተ። እኔ አሁን እዚህ ጋር ጠርቻት መታ ሌላ ችግር ብፈጥርስ? ብትጣላትስ? አትጣላት በቃ አሁን ልጥራት። ከዛ ስለመጣላት ማን አወራ? ስለመጣላት አውርቻለሁ። በቃ ጥፋተኛ ነች። ጥፋቷን እነግራታለሁ። አለቀ በቃ ይሄ ነው። ሌላ ማውራው ነገር የለም። እኔ ሄርሜላ ከየትም አላውቃትም፣ የትም አባቷ አላውቃትም። ስለዚህ ከአብርሃም ጋር ሆና ነው ማውቃት። ከአብርሃም ጋር ሆና ደግሞ ያደረገችው በዝርዝር ነገር አስረዳታለሁ። እንግባባለን፣ እንጨርሳለን። ሄርሜላ ጥፋተኛ ነች የምትባለው ከአብርሃም ጋር ስለሆነች ነው? ከአብርሃም ጎን ስለቆመች ንገረኝ። ስለ ጎን ነገር አለ። ጥፋተኛ እንዴት እንደሆነች ላብራራለህ። እንዴት እንደሆነ እንዲገባክ ትፈልጋለህ ነው? ሄርሜላ ጥፋት ይሄ ልጅ ባለ ትዳር ነው አይደል? ከሚስቱ ጋር ተፋታ በመሀል መጣች። እሷ ሴት አይደለች እንዴ? ነገስ በእኔ ይባል ነገር የለም። ሴት አይደለች? እንዴት ነው ባለ ትዳር ውስጥ መሀል ገብታ ማስታረቅ ነው እንጂ ያለባት እኔ ጋር ና ብላ ሸሽታ እሱ ጋር ነው መደበቅ ያለባት። ልታስታርቅ አልሞከረች ነው መደበቅ ነው ያለባት። ልታስታርቅ ሞክራለች። እየበጠበጠች እያስታረቀች እየበጠበጠች ነው ልታስታርቅ። ብዙ ነገር ሞልታል። ይኸውልህ ክፍተቷን ብቻ አትናገር። ብዙ ነገር ያደረገችው ነገር ለመናገር ሞክር። ብዙ ደግ ነገሮች አድርጋለች። በቃ እሺ ታድርግ። በቃ እግዚአብሔር ይባርክ። ብዙ ነገር ያደረገችው ነገር ደግሞ አሁንም ታስታርቅ። ማስታረቅ ከቻለች አሁንም ታስታርቅ እኮ። ካላስታረቀች ነው ከማዳቸው ትወጣ። አብርሃም እኮ ይኸውልህ አብርሃምም ሄርሜላም እኛም ሁላችንም ብዙ ነገር አድርገናል። ግን ደግሞ አሁን እኔ አላረክም ብያለሁ። እንዲያቢል ባለፈው ዕለት መተሃል አይደል? እኔ አላረክም ሩታና አብርሽ ለማስታረቅ ምንም ነገር አላደረክም አላልኩም። አሁን ብዙ ነገር አድርጋል፣ ብዙ ነገር ለፍተሃል ለማስታረቅ። ገብቶሃል አይደል? እኔ እናንተም በዛ በመጣ ብዙ ነገር ተደባድበናል፣ ብዙ ነገር ተባብለናል። ይሄ ነገር አልረሳሁትም። ግን አሁንም ወደፊትም አብርሃምና ሩታ አንድ ላይ እንዲሆኑ ነው ፈልገው ወደ ማስታረቁ አሁንም መሄድ ያለበት እንጂ አብርሃምን ለብቻ ተለይቶ ሩታን ለብቻ ተለይቶ ምንም ደስተኛ የሚሆኑበት ነገር የለም። በቃ አለቀ። ሁለቱ አንድ ላይ እንዲሆኑ ነው ማድረግ ያለብን፣ እኔም አንተም ማንኛውም ሰው እንጂ ሁለቱን ለማለያየት ምንድነው? በቃ እንትና ሄርሜላ ደግሞ እያደረገች ያለችው እንደዛ ነው። በቃ እኔ ደግሞ አልፈልግም እንደዛ እንዲሆን። እሺ አንድ ነገር እመንልኝ። አሁን ሄርሜላ ልጥራትና ከዛ ምን ታደርጋለህ መሰለህ? እኔና አንቺ ሆነን ሩታና አብርሽን እናስታርቅ በላት። በቃ ደስ ይለኛል በላት። ከዛ በኋላ ያለውን ነገር አንተ ራስህ ትረዳለህ። ደስ ይለኛል። ሄርሜላን ቦታ የዛኔ ትረዳለህ። ደስ ይለኛል። እንዴ በጣም ነው የምላት ሄርሜላ መታ የአብርሽና የሩታ መታረቅ የምትፈልግ ከሆነ እኔ የምሬን ነው ለሷ ትልቅ ሽልማት አለ እሸልማታለሁ። በቃ ይሄና ማለት ያልሞከረች አይምሰልህ። ግን ደግሞ አሁን እኮ ስለወደፊት ስላለፈው ነገር አታወራኝ አይደል? ስለወደፊቱ ነው እያወራ ያለሁት። ሁላችንም ደክመናል። ከዛ በፊት ሁሉም ሰው ጥፋት አጥፍቷል። አሁን ስላለው ነገር ነው እንዴ? ያለፈው ነገር ነው የምናወራው። አሁን ግን ሄርሜላ እውነትም የአብርሽና የሩታ ትዳር የምትፈልግ ከሆነ በጣም ጀግና ሴት ናት። ስለዚህ ጥራልኝ፣ አወራታለሁ እኮ። አሁን ግን ተረጋግተሃል አይደለም? እኔ ፍሬም አታርከመኛ። በቃ ማድከም አይደለም፣ በጣም እያደከመኝ ማድከም አይደለም። ስማኝ፣ ከአንተ ጋር ማውራት የሌለብኝ ነገር እያወራሁ ነው። ከሷ ጋር ላውራ። በቃ ፍቀድልኝ። ጥራት ምን ብለህ ልታወራት ነው? ልትጣላት? ሕፃን ልጅ እኮ አይደለሁም። ልትጣላት ነው? ያስቀይማታለሁ ስላልኩ ነው። ሕፃን ልጅ አይደለሁም። ማወራው ነገር አውቃለሁ። በቃ በስነ ስርዓት አውቃለሁ። ሄርሜላ እኛን ነው እኔ እናንተ ነን እየጠበቀች ያለችው። እሺ እንሂድ። እየጠበቀች ያለችው ወይ ጥራት እዚህ ተብታ ወይ እንሂድ። አቤል በስልክ እኮ ትመጣለህ፣ ግን አንተ እኔ ልዛ ሄደ ሌላ ችግር ብትፈጥረስ? እሺ ወይ አጥፋው። እንዴ በምንኛ ነው የሚገባ? እንዴ አንተ እንዴ እያስረዳው ካረል እንዴ እያስረዳው ካረል ብለው አስረድተኛል። ግን ደግሞ ከሄርሜላ ጋር ሌላ ችግር እኔ መጥቼ በሷ መጣ። እኔ የምን ችግር ነው የሚፈጥረው? ስለምን ችግር ነው የሚፈጥረው? የሰው ልጅ አይደለች እንዴ? በንግግር አታምንም? በንግግር እንግባባለን።
እንዴ? እሺ ማለት ካሜራ አጥፍተን ምናምን ከሷ ጋር ማውራት ትፈልጋለህ? ችግር የለውም። እኔ ካሜራ ነው እንዴ ሱሲ፣ በቪዲዮም ሆነ ከቪዲዮም አልባ ሆነ በምንም ይሁን እኔ አብርሽና ሩታ ነው እንዲታረቁ ፈልገው። እቺ ልጅ ለማስታረቅ ከሞከረች ትሞክራለች፣ ካልሞከረች ከህይወታቸው እንድትወጣ እነግራታለሁ። እሺ አንዴ ነው ማውራት። አንድ ጥያቄ ልጠይቅህ። ሄርሜላ ያው እዚህ ጋር እየጠበቀች ነው እኔ እናንተ። ስለዚህ ሄደን ታወራታለህ። ሌላ ችግር አትፈጥርም። ምንም አይነት ችግር አልፈጥርም። ኤፍሬም የምር ነው። በእግዚአብሔር አትጨቃጭቅ።